ጥሩ የሆነ ሪሌሽንሺፕ ወይም ደግሞ ቤስት የሆነ ሪሌሽንሺፕ ለአንዳንዶች የተገባ ለአንዳንዶች ደግሞ ያልተገባ ይመስለናል። ነገር ግን እንደዛ አይደለም። ጥሩ የሆነ ሪሌሽንሺፕ ማለት ነው ጥሩ የሆነ የፍቅር ህይወት ለሁላችንም የተገባ ወይም ደግሞ ሁላችንም ልንኖረው የምንችለው ህይወት ነው። ላይክ ለአንዳንዶች የተፈቀደ ለአንዳንዶች ያልተፈቀደ ነገር አለ። ስለዚህ አንደርስታንድ ማድረግ ብቻ የሚጠበቅብን ከኛ ማለት ነው። እንዴት ነው ቤስት ሪሌሽንሺፕ እንዲኖረን አንዳንድ ጥበቦች ያስፈልጉናል ማለት ነው። ሶ እነዛ ጥበቦች ካሉ ማለት ነው የትኛውም ሰው ማለት ነው ሪሌሽንሺፑ ቤስት እንዲሆን ማድረግ ይችላል ማለት ነው። ከዚህ በፊት ቶክሲክ ሪሌሽንሺፕ ውስጥም ካለ ያንን ማስተካከል ትችላለህ። ወይ ደግሞ ገና ፍቅር ውስጥም ያልገባ ወጣት ከሆንክ ማለት ነው ቤስት ሪሌሽንሺፕ መገንባት ትችላለህ። ለሁላችንም የተፈቀደ ነገር ነው እንጂ ለአንዳንዶች የተፈቀደና ለአንዳንዶች ያልተፈቀደ ነገር አለ። ነገር ግን ቤስት ሪሌሽንሺፕ ውስጥ ለመግባት ማለት ነው እንደዚህ አይነት ነገር ለመጀመር ካሰብክ መጀመሪያ አንደርስታንድ ማድረግ ያለብህ ነገር አለ። ገብቷል? ስለ ሴቶች ሳይኮሎጂ፣ ስለ ሴቶች አስተሳሰብ እንዳጠቃላይ ማለት ነው ጥበቡ አንደርስታንዲንጉ ሊኖርህ ይገባል ማለት ነው። ገብቷል የማወራህ ነገር። ስለዚህ ለዛሬ ጥበቦችን እንሰጣለሁ፣ 4 ጥበቦችን እንሰጣለሁ። እነዚህን ጥበቦችን በመጠቀም ማለት ነው ፍቅር ህይወት ላይ አፕላይ ካረግ ደስተኛ የሆነ ሪሌሽንሺፕ፣ ጤናማ የሆነ ሪሌሽንሺፕ እንድትገነባ ያደርጋል ማለት ነው። ለዚህ አዲስ ከሆንክ ሰብስክራይብ አድርገኝ፣ ቪዲዮን ደግሞ ላይክ በማድረግ ጀምር። ቀጥታ ጤናማ ሪሌሽንሺፕ ወይም ሄልዚ ሪሌሽንሺፕ እንዲኖር አንደርስታንድ ማድረግ ያለብህ 4 ጥበቦች ወደ እነዛ እንሂድ። የመጀመሪያው አንደርስታንድ ማድረግ ያለብህ ስለ ሴቶች ባህሪ ምንድነው? በሴቶች ፊት በጭራሽ ሽቁጥቁጥ ወንድ ሆነ መገኘት የለብህም። ናይስ ወንድ ሆነ መገኘት የለብህም። በሴቶች ፊት ሽቁጥቁጥ ወንድ ሆነ መገኘት ማለት በአሳ ነባሪ ፊት ማለት ነው ደምተን እንደመገኘት ነው። የአሳ ነባሪ ምህረት አያደርግልም፣ ይበላል። ገብቶሃል ማለት ነገር ልክ እንደዛው ማለት ነው። በሴቶች ፊት ሽቁጥቁጥ ሆነ የምትገኝ ከሆነ ማለት ነው ይተፉባል። ገብቶሃል? ለአንተ ምህረት የላቸውም። ስለዚህ በጭራሽ ሽቁጥቁጥ ሆነ ናይስ ሆነ መገኘት የለብህም ማለት ነው። ይሄ ሴቶች ማለት ነው በፍቅር የሚያዙት ከአውሬው ማንነት ነው። ገብቷል ማለት ነገር በድሮ ዘመን አይተህ ከሆነ ለምሳሌ ፊልሞች ላይ ስፓርታከስ ምናምን ነገር እንደዚህ አይነት የሻሙና ውጊያ ፊልሞች ላይ አይተህ ከሆነ የንጉሱ ሚስት ማለት ነው በአንድ ባሪያ በፍቅር ስትነደፍ ልታይ ትችላለህ። ገብቷል ማለት ነገር አንድ ባሪያ ተራ ባሪያ እኮ ነው፣ ተራ ወታደር ሊሆን ይችላል። ግን የንጉሱ ሚስት ማለት ነው በፍቅር ሲያንበረክካት በፊልሞች ላይ ራሱ አይተህ ከሆነ እንደዚህ አይነት ነገሮች እንደዚህ አይነት ሲናሪዎች ይፈጠራሉ። ገብቷል? በንጉሱ ፊት በጀግንነት ገብቷል በድፍረት የሚናገረው ያ ሰው ማለት ነው በንጉሱ ሚስት ማለት ነው ሲወደድ ምናምን ታያላችሁ። ገብቷችሁ ምንድነው ብላችሁ ስትመረምሩ ይሄ የሴቶች ሳይኮሎጂ ነው ማለት ነው። ሴቶች ማለት ነው በጭራሽ ይሄ አይናፋርነትን ገብቷል ሽቁጥቁጥነትን በጭራሽ አይወዱም። ይልቅስ እነሱ የሚወዱት ማለት ነው ይሄ ተዋጊ ገብቷል ተዋጊነትን፣ ደፋርነትን ገብቷል ማለት ነገር አውሬነትን ነው የሚወዱት ማለት ነው። ከዛ አውሬ ነው ፍቅር የሚይዛቸው ማለት ነው። ስለዚህ አውሬው ማንነትን ማለት ነው ልታሳያችሁ ይገባል ማለት ነው። ገብቷል? አውሬውን እንድትሆንባት ነው የምትፈልገው ማለት ነው። አውሬ እንድትሆንባት ትፈልጋለህ ስለ ውጋት ደግሞ አለ። እንደዛ አይደለም እያልኩኝ ያሉት ግን ያንን ማንነትን ትፈልጋለች። ገብቷል? በድሮ ዘመን ወንዶች ውጊያ ላይ ይሄዳሉ አለ የድሮ አርበኞች ምናምን የምንላቸው ለምሳሌ ከታሪክም እንደምንረዳው ከሆነ ማለት ነው ከኛ ታሪክ አንደርስታንድ እንደምናደርገው ከሆነ ለምሳሌ አድዋ ጦርነትና እንደዚህ አይነት የተለያዩ አይነት ውጊያዎች ተካሂደዋል በሀገራችን። የተለያዩ አይነት አርበኞች ነበሩና ወንዶች ምንድነው የሚያደርጉት ማለት ነው? ወንዶች እንደ አርበኛ የሚባሉ ወንዶች ማለት ነው ይዋጋሉ አይደለ? ሀገራቸውን ድንበራቸውን ለማስጠበቅ ማለት ነው ጥግ ድረስ ህይወታቸውን እስከ መሰዋት ድረስ ይሄዳሉ። ሴቶች በጦርነት ላይ የሚሳተፉት ጀስት ምግብ እንደማቅረብ ገብቷል የማወራክ ነገር ወይም ደግሞ የሚጎዱ ወንዶች ካሉ እነዛን ለማከብ አይነት ሜዲካል ኬር ምናምን ለማድረግ ነውና እንደዚህ አይነት ተዋጊ እንድትሆኑ ሴቶች የሚፈልጉት ማለት ነው። ከዛ ተዋጊ የሆነ ማንነት ገብቷል። ከዛ አውሬው የሆነ ማንነት ነው ወንዶች ባይናቹራል ማለት ነው ተዋጊ እንዲሆኑ ነው ዲዛይን ተደርጎ የተፈጠሩት ማለት ነው። አሰራራችን ቅርጻችን ማለት ነው ተፋላሚ እንድንሆን ማለት ነው። አክቹአሊ በዚህ ዘመን ውጊያዎች ወይም ጦርነቶች ላይ የግዴታ ሄደ መሳተፍ ይጠበቅብሃል የሚል ሳይንስ የለም። ገብቷል ማለት ነገር ግን የተለያዩ አይነት ውጊያዎች አሉ በህይወት ውስጥ ስትኖር ማለት ነው። ወደድክም ጠላህም ማለት ነው የግዴታ በጦር ሄደ ወይ በሽጉጥ ሄደ መዋጋት ባይጠበቅብን የተለያዩ ውጊያዎችን ማለት ነው ህይወት ታመጣብሃለች። ገብቷል ማለት ነገር ላይክ ለምሳሌ ሌላውን ተወውና ፋይናንሻል ውጊያ እንኳን አንዱ ውጊያ ሊሆን ይችላል። ገብቷል? በገንዘብ ፋይናንሻል ፍሪ መሆን አንድ የወንድ ልጅ ራስ ምታት ነው በዚህ ዘመን ማለት ነው። ምን ጥያቄ የለውም። ገብቷል ማለት ነገር። ስለዚህ ያንን ጦርነት አሸነፈ ያንን ድል ነስተ ማለት ነው ፋይናንሻሊ ፍሪ መሆን ከባድ የሆነ ፊልም ያስፈልጋል። ከባድ የሆነ ወንድ መሆን አለብህ። ያንን ነገር ቻሌንጅ አድርገህ ራስህን ተጋፍጠ ህይወትን ለማሸነፍ you have to be ወንድ መሆን አለብህ። ገብቷል? ያንን አውሬነትን መላበስ አለብህ።
አለበለዚያ ማለት ነው ናይስ በመሆን ሽቁጥቁጥ በመሆን ማለት ነው ከህይወት የምታገኘው ጠብታ ነገር የለም። ገብቷል? ልንገር ሃርሽ ትሩዝ ነው። ገብቷል? መራር እውነታ ማለት ነው በአማርኛ ካልገባህ ልንገር። ስለዚህ ያንን ማንነትን ነው ሴቶች በፍቅር እንዲነደፉልህ ወይም ደግሞ በፍቅር እንዲወድቁልህ የሚያደርጋቸው ያ አውሬነትን ነው ማለት ነው። ገብቷል? የማወራህ ነገር እንጂ ናይስ ሆነ ሽቁጥቁጥ ሆነ እሙዬ ምናምን እናቴ ምናምን ደግሞ የሚሉ አንዳንድ ወንዶች አሉ ሴቶችን ማለት ነው። እናቴ ይላሉ። ኧረ እባክህ ተው፣ ኧረ በእናትህ ብራዘር ምን ሆናል? እናት የተላለ ፍቅረኛን ብራዘር ምንድን ነው? ኧረ ወዴት እየሄድን ነው? ስለዚህ እንደዛ አትበል። በቃ ምንድን ነው አንድ እናት ናት ያለችው የወለደች ማለት ነው። ገብቷል? ከእሷ እስከወጣ ድረስ ማለት ነው ሌላ ተጨማሪ እናት የለችም። ፍቅረኛ እናት ልትሆን አትችልም። ገብቷል? የማወራህ ነገር። ስለዚህ አንተ ነው እንደውም እንደ አባት ሆነ ትሪት ልታደርጋት የሚገባው። ገብቷል? አባት ለልጁ እንዴት ነው ትሪት የሚያደርገው? አባት ልጁ የሚያስፈልገውን ነገር ይገዛለታል፣ የሚያስፈልገውን ነገር ይሰጠዋል። ገብቷል? ለፍቅረኛ አንተ አባት መሆን ሲገባ ጭራሽ እናቴ ትላታል። ኧረ ብራዘር የት እየሄድን ነው? ስለዚህ በጭራሽ ናይስ መሆን የለብህም ማለት ነው። ስለዚህ የመጀመሪያው ይሄንን አንደርስታንድ ማድረግ፣ ምክንያቱም ይሄን አንደርስታንድ ካደረግ ማለት ነው ፍቅር ህይወት ውስጥ ብትገባ ማለት ነው አንተን አታከብርም፣ አንተን ትንቃለች። በዚህ ምክንያት ነው ዲስ ዴይስ ማለት ነው ሪሌሽንሺፖችም ብሬክ አፕ የሚያደርጉት የማይቀጥሉት ማለት ነው። ይሄን አለመረዳት አንደርስታንድ አለማድረግ ማለት ወንዱ ሴት ሲሆን ሴቷ ደግሞ ወንድ ስትሆን ማለት ነው። ስለዚህ ቦታ መቀየር ነው ሪሌሽንሺፖችንም እንዳይቀጥል የሚያደርጉት ማለት። ስለዚህ ይሄን አንደርስታንድ አድርግ። ይሄንን አንደርስታንድ ስታደርግ ቤስት የሆነ ሪሌሽንሺፕ ይኖራል ማለት ነው። ቤስት የሆነ የፍቅር ግንኙነት ይኖራል ማለት ነው። ስለዚህ በጭራሽ ናይስ መሆን የለብህም ማለት ነው። ሁለተኛው ደግሞ ሚስጥራዊ መሆን አለብህ። ላይክ ለምሳሌ ፈርስት ዴት ላይ አንዳንድ ወንዶች አሉ የመጀመሪያው የፍቅር ቀጠሮ ላይ ማለት ነው ሙሉ ማንነታቸውን ግልጽ አድርገው የሚጨርሱ ማለት ነው። ሰዎች ሙሉ ለሙሉ አንተን ባወቁ ቅጽበት ማለት ነው ይንቋል። ወንድም ሆነ ሴት ማለት የትኛውም ሰው እንዳጠቃላይ ባይኔሽን ማለት ነው ሰው የሆነ የማያውቀውን ነገር ነው። ለምሳሌ አንድ ፊልም ማለት ነው ኢንትረስቲንግ የሆነ ፊልም ለምሳሌ ጀመርክ እንበል፣ የሆረር ፊልም ሊሆን ይችላል። የሆነ ብቻ ደስ የሚል ፊልም ከፍተህ ማየት ጀምር ማለት ነው። ከአንዱ ሴናሪዮ ወደ ሌላኛው ሴናሪዮ፣ ከአንዱ ሲን ወደ ሌላ ሲን ስትሄድ ማለት ነው ደስ እያለ ነው ትሄዳለህ። እየተመሰጥክበት ነው የሚጨርሰው ፊልሙ ማለት ነው። እስክትጨርስ እስኪያልቅ ድረስ ማለት ትጓጓለህ ማለት ነው። ገብቷል? የማወቅ ነገር ፊልሙን አንዴ አይተህ ከጨረስክ በኋላ ግን ድጋሚ ብታየው በጭራሽ ደስ እያለ ልታየው አይችልም አይደል? እንደ መጀመሪያው ኦልሬዲ ቀድመህ ስላወቀው ምንም የሚያጓጓ ነገር የለውም። ገብቷል? ልክ እንደዛው ማለት ነው ሴቶች ሙሉ ለሙሉ መጀመሪያ አንደርስታንድ ካደረጉ ማለት ነው መጀመሪያ ሙሉ ለሙሉ ካወቁ ከዛ በኋላ ማለት ነው ትሰለቻለህ። ገብቷል? ትሰለቻለች። ምክንያቱም ከዛ በኋላ አዲስ ፊገር አውት የሚደረግ ማንነት ስለሌለ ቀድማ ሙሉ ለሙሉ አንተን እንደ መጽሐፍ ሙሉ ለሙሉ አንብባ ገልጣ ካወቀች ማለት ነው የለማ ሌላ ምን ማንነት አለ ከዛ በኋላ ከአንተ ጋር ቀጣይ ለመገናኘት ሁላ ማለት ነው ስታስብ ድክም ነው የሚላት ማለት ነው። ስለዚህ ሚስጥራዊነትን አለመታወቅን ማለት ነው ያንን ልታሳያት ይገባል ማለት ነው። ስለዚህ ቀስ በቀስ ፊገር አውት ሰዎች እንዳጠቃላይ ቀስ በቀስ ፊገር አውት እንዲያደርጉ ነው ማድረግ ያለብን ማለት ነው። አንዱን የአንተን ቻፕተር ማለት ነው እንድታውቅ ብትፈቅድላት ከዛ ቀጣይ ግን ደግሞ ሌላውን ቻፕተር እንደዚህ ማለት ነው ቀስ በቀስ ፊገር አውት እያረገች እንድትመጣ ካረካት ማለት ነው። ይሄ በዛው ሂደት ውስጥ ማለት ነው ሳታስብ ማለት ነው በአንተ ፍቅር እንድትጠመድ ያደርጋታል ማለት ነው። ስለዚህ በጭራሽ ሚስጥራዊ ማንነትን ልትላበስ ይገባል ማለት ነው። ይሄ ማንነት በአንተ ፍቅር እንድትነደፍ ያደርጋታል ማለት ነው። ሶስተኛው ምን መሰለህ? በሳልና ልምድ ያለው ወንድ መሆን አለብህ። ለምሳሌ ድሮ ህፃን እያለን ትምህርት ቤት ማለት ነው አሳይመንት ሳንሰራ ወይም ደግሞ የቤት ስራ ሳንሰራ ስንሄድ ምንድን ነው የሚፈጠረው? ከጎበዙ ተማሪ ወይም ደግሞ ከኛ ከሚሻለው ተማሪ ኢንኮሬጅ አለን አይደለም እንዴ? ልክ እንደዛው ማለት ነው ሴቶችም ልምድ ያለው ወይም ደግሞ በሳል የሆነ ወንድ ነው የሚመርጡት ማለት ነው። ለምሳሌ ቆንጆ የሆነች ሼፓ የሚያምር ገብቷል ሙሉ ነገሯ የሚያምር ቆንጆ የምትባል ሴት ማለት ነው ከአንድ ሽማግሌ ጋር ማለት ነው ስትጋባ ብዙ ጊዜ እናያለን አይደለም? ለምን ይመስላል? ቢኮዝ ወንዶች የሉም ዲስ ዴይስ ማለት ነው። ወንድ የለም። ገብቷል? በሳል ወንድ የለም። በቃ ወንዶች በ20 ምናምን ዓመታቸው ገና ቲክቶክ ስክሮል እያደረጉ ነው። ገብቷል? ፖርን እያዩ ነው። ገብቷል? የማይሆን አዲክሽን ውስጥ ነው ያሉት። ገና ህይወትን ፊገር አውት እያደረጉ ነው ያሉት። ስለዚህ በዚህ የተነሳ ማለት ነው ሴት ልጅ ደግሞ ያው እድሜዋ ልክ እንደ ጽጌረዳ አበባ በአንዴ ቦግ ብላ በአንዴ የሆነ ጥፍት ምትል ስለሆነ ፍጥረት ስለሆነች ማለት ነው
ልክ እንዳንተ ማለት ነው ረጅም እድሜ የላትም። ገብቷል? አንደርስታንድ አድርገኛል። ስለዚህ ወንድ ትፈልጋለች፣ ወንድ ያስፈልጋታል ማለት ነው። ስለዚህ ያ ወንድ ደግሞ ያለው ልታገባ ስትፈልግ ማለት ነው ገና እንዳልኩ ማለት ነው ገና አዲክሽን ላይ ያለው ፖርን ላይ ያለው ወይም ደግሞ ተራ ነገሮችን ኤክስፒሪየንስ እያደረገን ያለ ማለት ነው። ሰው በሳል ወንድ የለም ማለት ነው። ሰው ከዚህ የተነሳ ማለት ነው ወጣት የሚባሉ ሴቶች ማለት ነው ሽማግሌ የሆኑ ወንዶችን አግብተው ሲኖሩ ትመለከታለህ። አክቹዋሊ በሳል ለመሆን በእድሜ መግፋት ይጠበቅብሃል እያልኩኝ አይደለም ያሉት። ለምሳሌ እንደዚህ አይነት አስተማሪ ቪዲዮዎችን መመልከት በሳል ሊያደርግ ይችላል። መጽሐፍቶችን ማንበብ ሊሆን ይችላል። ህይወትን ኤክስፒሪየንስ ማድረግ በራሱ ልምድ ይሰጣል ማለት ነው። ገብቷል? የማወራህ ነገር ታሽገ የሆነ ቤት ውስጥ ታሽገ ከቤት ሳትወጣ ገብቷል? ህይወትን የማታያት ከሆነ ህይወትን ኤክስፒሪየንስ ማታረጋት ከሆነ ህይወት ልምድን ማሰጥ ከህይወት ልምድ ማታገኝ ከሆነ እንዴት በሳል ልትሆን ትችላለህ? ስለዚህ ይህንን መርዳት ይህንን አንደርስታንድ ማድረግ አለብህ ማለት ነው። ስለዚህ በሳል መሆን ይኖርባል ማለት ነው። ልምድ ያለው ወንድ ሆነ መሆን ይጠበቅባል። በዚህ ጊዜ የምትከበር ሆነ ትገኛለህ። በሪሌሽንሺፕ ውስጥ ገባ ማለት ነው ትከበራለህ፣ ታደንቃለች፣ ትወዳለች፣ በአንተ ፍቅር ትያዛለች ማለት ነው። ስለዚህ ከአንተ ሌላ ወንድ ገብቷል? አንተ በሳል ከሆንክ፣ አንተ አስተዋይ ወንድ ከሆንክ፣ ፋይናንሻሊ ሰኪውርድ ወንድ ከሆንክ ሌላ ወንድ ለምን ታያለች ሲጀምር ማለት ነው። ስለዚህ በዚህ ምክንያትም ሊሆን ይችላል ፍቅር ህይወት ብሬክአፕ ውስጥ እየተቸገርክ ያለው ወይም ደግሞ ፍቅረኛም እየናቀችም ያለው ከዚህ አንጻርም ሊሆን ስለሚችል የብስለት ደረጃን አስተካክል፣ እዛ ላይ ስራበት። ሌላውና የመጨረሻው ባውንደሪ እጅግ በጣም ወሳኝ ነገር ነው ማለት ነው። ስለዚህ ባውንደሪ ያስፈልግ ነገሩ መጀመሪያ እንደነገርኩ ማለት ነው ናይስ ማትሆን ከሆነ ሲቁጥቁጥ ወንድ ማትሆን ከሆነ ባውንደሪን ታውቃለህ። ገብቷል? ደረጃን ታውቃለህ፣ መስመርን ታውቃለህ ማለት ነው። ኖ ትላለህ። ገብቷል? ማወቅ ነገር። ስለዚህ ኖ ስትል አትራክቲቭ ትሆናለህ በሴቶች ማለት ነው። አይሆንም ስትላት ማለት ነው በአንተ ትሳባለች። ሶ ባውንደሪም ያለው ወንድ መሆን ይኖርባል። ሰው እነዚህን 4 ነገሮች አፕ ላይ በማድረግ ማለት ነው የተሻለ ፍቅር ህይወት መገንባት ትችላለህ። ለዚህ ቻናል እስከሆነ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውን ላይክ አድርገው። በቀጣይ እስካገኘ ድረስ በያለችሁበት ሰላማችሁ ይብዛ።